ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። ቆንጆ የአልጫ የአተር ፍትፍት እንሰራለን። ወደ ቪዲዮ የሚያስፈልጉኝን ግብአቶች እንደዚህ አስቀምጫቸዋለሁ። የመጀመሪያው ሽንኩርት ነው። ሽንኩርቴን እንደዚህ በቀጫጭን ከትፌ አቁላለዋለሁ፣ አበስለዋለሁ። ሌላኛው ቲማቲም ነው። ቃሪያ፣ ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ፣ እርድና አተሩን አጥቤ ዘፍስፌ አሳድሬ እንደዚህ ቆንጆ አርጌ አቅርቤዋለሁ። ሽንኩርቴ በዚህ መልክ እየበሰለ ነው። አተሩን መቀቀልም ይቻላል። እኔ ግን አንድ ቀን ሙሉ ዘፍዝፌው አሳድሬ ነው ያመጣሁትኝ። በደንብ በስሏል፣ ቆንጆ ሆኗል። በደንብ ይጨፈለቃል ማለት ነው። ቆንጆ ሆኗል። መቀቀልም አስፈላጊ ከሆነ መስሎ ከታያችሁ መቀቀል ይቻላል። ሽንኩርቱ በዚህ ልክ ከተጠበሰልኝ በኋላ ዘይትን የጨመርኩትኝ ከዘይቱ ጋራ አብሮ ጥብስ እንዲል እናደርገዋለን። በጣም ቆንጆ ነው። ተወዱታላችሁ። ሰርታችሁ ሞክሩት። የበግ ቅቅልን የሚያስንቅ አይነት ፍትፍት ነው የምናዘጋጀው። እስከ መጨረሻው ቪዲዮውን ተከታተሉት። ዘይት ትንሽ አነስ ስላለው ነው የጨመርኩበትኝ። ፍትፍት ስለሆነ የምንፈተፍተው ዘይት ያስፈልገዋል፣ ለጾም ወቅት ማለት ነው። በጾም ባልሆነ ወቅት ግን ትንሽዬ ዘይት አድርጎ ቅቤ መጨመር ይቻላል። ቲማቲምን በዚህ መልክ ነው የከተፍኩትኝ። እናንተ መፍጨትም ትችላላችሁ። በዚህ መልክም ከትፋችሁ አብራችሁ ማብሰል ትችላላችሁ ከሽንኩርቱ ጋር። እንደዚህ ዘይቱ ቲማቲሙና ሽንኩርቱ አብሮ ጥብስ ማለት አለበት፣ በደንብ መብሰል አለበት ማለት ነው። በጣም አሪፍ ነው። ቤተሰብ ትወዱታላችሁ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ አድርጋችሁ ብዙዎች ዘንድ እንዲደርስ ቪዲዮ አድርጉ። ቆንጆ የሆነ ፍትፍት ነው የምንሰራው። በጣም መጨረሻውን ስታዩት በጣም ነው የሚያምረው። ቆንጆ ነው የሚሆንላችሁ። ሞክሩት ሰርታችሁ። እንደዚህ ደግሞ ለጾም ጊዜ እንደዚህ አይነት አማራጭን ብንጠቀም በጣም አሪፍ ነው። ዝንጅብልና ነጭ ሽንኩርት አንድ ላይ ተቀላቅሎ የተፈጨ ነው አሁን የጨመርኩትኝ። ቁሌቱ ላይ የተወሰነ ግማሽ የሾርባ ማንኪያ ብትጨምሩበት በቂ ነው። ለጣዕሙ ደግሞ መጨረሻ ላይ ልታወጡት ስትሉ ሊያበቃ ሲል ጣዕሙን ቆንጆ ያደርግልናል። መጨረሻ ላይ ብንጨምረው ደግሞ የተወሰነውን ያስቀረውትኝ ለዛ ነው ግማሹን ማንኪያ። አተሩ አብሮ እንዲቁላላልኝ እንዲዋሃድ ነው የጨመርኩትኝ። አብሮ ሲዋሃድ የሁሉንም ጣዕም አንድ ላይ ያገኝና ቆንጆ ይሆናል። በጣም አሪፍ ነው የሚሆነው። ለተወሰነ ደቂቃ አብራችሁ እንደዚህ ነካ ነካ እያደረጋችሁ ውሃ ጠብ እያረጋችሁ ቃናውን እንዲወስድ አተሩ በደንብ ጣዕሙን እንዲያገኘው ማድረግ አለብን ማለት ነው። በጣም አሪፍ ነው የሚሆነው። እንደዛ ስትናደርገው የቁሌቱ እንትን ጋር አብሮ ይዋሃዳል ማለት ነው። ቆንጆ ነው የሚሆነው። ውሃ ጠብ እያደረግን አልጫ ስለሆነ የምንሰራው መጠንቀቅ አለብን፣ እሳት እንዳይነካብን ማለት ነው። እሳት ከነካው ከለሩ ላይ የሆነ ያልሆነ ጠቆር ያለ ነገር ካገኘን አልጫ ስለሆነ ያስጠላል። ስለዚህ እሳት እንዳይነካብን አጠገቡ ሆነን ከስሩ ሳንነሳ እንደዚህ እየነካካን ነው መሆን ያለበት። እርድ ነው ለከለር ያህል የጨመርኩትኝ። እርዱን መጀመሪያ ቁሌት ላይ ያላረኩት እርዱ ላይ ያለውን ተፈጥሯዊ የሆነ ይዘት እንዳያጣ በማሰብ ነው። እንደዚህ ከዚህ ጋር አብራችሁ ከአተሩ በኋላ ላይ አብራችሁ ብትጨምሩት የተሻለ ነው እርዱን። ምክንያቱም እርዱ የራሱ የሆነ ጥቅም ስላለው ማለት ነው። በዚህ መልክ እርድ ትንሽዬ የሻይ ማንኪያ አንድ ነው የተጠቀምኩት። እርዱ ከለሩን ቆንጆ ያደርግልናል። በዛ ላይ ደግሞ የራሱ የሆነ ጥቅም ስላለው እርድ በእንደዚህ መልኩ ብትጨምሩት አሪፍ ነው። እንደዚህ ውሃ ጠብ እያረግን በደንብ ከአቁላላ ነው በኋላ ካዋሃድ ነው በኋላ ውሃ በምንፈልገው መጠን በእንጀራችን በምንፈተፍተው መጠን ውሃ እንደዚህ ከለስ አርገን በደንብ እስኪንተከተክ መጠበቅ አለብን። አንድ የሻይ ማንኪያ ያልጫ ቅመምና አንድ የሻይ ማንኪያ ደግሞ ጨውን የተጠቀምኩትኝ እና ቅድም ቁሌት ላይ ሲጨምር ያስቀረውትን ዝንጅብልና ነጭ ሽንኩርት ግማሽ የሾርባ ማንኪያ ማለት ነው። እንደዚህ ውሃውን ከከለስኩት በኋላ አብሬ ቀላቀዬ ጨምሬ አማስለዋለሁኝ እንዲዋሃድ።
መጨረሻ ላይ ስንጨምረው ቆንጆ ጣዕም ይኖረዋል። ጣዕሙን አሪፍ ያደርግልናል። አሁን እስኪንተከተክ ድረስ ውሃችን በደንብ እስኪንተከተክ ድረስ እንጠብቃለን ማለት ነው። በጣም ቆንጆ ነው። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። ቃናው ጣዕሙ የበግ ቅቅል አይነት ጣዕም ነው ያለው። በጣም ቤቱን ራሱ ሽታው ውድ ነው ያደረገው። በጣም አሪፍ ነው። ሞክሩት ሰርታችሁ። ጨው ትንሽ አነስ ስላለው ነው ጨው እየጨመርኩ ያለሁትኝ። ቀምሳችሁ ጨው አነስ ካለው እንደዚህ ትንሽ ጨመር ማድረግ ይቻላል። እንደዚህ እየተንተከተከ ነው። ቆንጆ ሆኖ ሲንተከተክልን ደግሞ መጨረሻውን እንመለከታለን። አዲስ ከሆናችሁ ለመሲ ማጀት ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አበረታቱኝ እላችኋለሁ። በጣም አሪፍ ነው። ሰርታችሁ ሞክሩት። በቀላል ግብአት እንደዚህ ለየት ያለ ደግሞ አማራጭ ለጾም ጊዜ መጠቀም ቆንጆ ነው። በጣም አሪፍ ነው። አሁን ደርሶልናል። ይኸውላችሁ ቆንጆ ሆኖ ተንተክትኳል። አረፋውን ክትት ካረገ በኋላ ቃሪያውን እንደዚህ ጣል ጣል አርጋችሁ ስቶቬን አጥፍቻለሁ። በቅቶታል። አሁን እንጀራችንን እናዘጋጅና ወደ መፈትፈቱ እንሄዳለን ማለት ነው። በጣም አሪፍ ነው። ቤተሰብ ትወዱታላችሁ። እስኪ እንጀራዬን ላምጣና ደግሞ እየፈተፈትን እየጨመርን አሳያችኋለሁ። እንጀራ በዚህ መልክ አዘጋጅቻለሁኝ እኔ። ሁላችሁ እንደምታዩት መጀመሪያ ከውሃው ከመረቅ መረቁ ከዛም በኋላ ደግሞ ካጥንቱ ልበላችሁ አተሩን ማለቴ ነው። ቆንጆ አይነት አሰራር ነው የሰራ ነው። ትወዱታላችሁ። በዚህ መልክ እንዲታረጉና እንጀራ ነው እየጨመርኩ ያለሁት። መጀመሪያ የጨመርኳት እንጀራ ነሰ ስላለች የጨመርኩበት ነው። ይኸው እንደምታዩት በጣም አሪፍ ነው። ትወዱታላችሁ። እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ሞክሩት። ይሄው በዚህ መልክ አዘጋጅቼዋለሁ። ቀምሼ ደግሞ አሳያችኋለሁኝ። ይሄውላችሁ እንደዚህ ያማረና ከለሩ ራሱ በጣም ደስ የሚል ቆንጆ የሆነ ፍትፍት ነው የፈተፈት ነው። ለጾም ጊዜ ቆንጆ አማራጭ ይሆናል። ለልጆችም ለአዋቂም ለሁሉም ቆንጆ አማራጭ ይሆናል። ቤተሰብ እንደምታዩት በጣም አሪፍ ነው። ቀምሼ እስኪ ጣዕሙን ላሳይ ልንገራችሁ። ዋው በጣም አሪፍ ነው። ይጣፍጣል። ሰርታችሁ ሞክሩት። ቀጣይ ቪዲዮ እስክንገናኝ ቻው ቻው።